ይሄንን ምሳሌ ሁሉ ጊዜ እየደጋገምኩ ነው ማወራው ሰው ለአገሩ በጎ ነገር ነው የሚመኘው ግን ክፉ ነገር የሚመኝልን መንግስታዊ ስልጣን ይዞ ስላለ ያለውን ክፉ ነገር መናገር ጥሩ እየነገረን ስለሆነ በሃያኛው መቶ ክፍለ ዘመን የተደረጉ አብዛኛው የጄኖሳይድ ምሁር የሚስማማበት ሶስት ዋና ጅምላ ፍጅቶች አሉ የሃያኛው መቶ ክፍለ ዘመን ሶስቱም የተፈጸሙት በመንግስታዊ ኃይል አሁን ኢትዮጵያ ውስጥ ዝም ብሎ ሰው ቡና ሲጠጣ የሚያወራው የጎንዮሽ ግጭት አይደለም እንደዚህ አይደለም ጄኖሳይድ ያመጣው በአለም ዙሪያ የጄኖሳይድ ልምድ የመጣው በጎንዮሽ ግጭት አይደለም ይሄ ተራ የሆነ ለመተራረብ የሚነሳ የብሔር ግጭት አይደለም ስታዲን ጄኖሳይድ እንደዚህ አይደለም መዋቅራዊ አደረጃጀት አለው ጅምላ ፍጅት ያንን መዋቅራዊ አደረጃጀት ነገ የሚመጣው ነገር አናውቅ ከዚህ በፊት ከታሪክ ያየነው በትግራይም ያየነው በመንግስት የሚደራጅ ኋላ ቀር የሆኑ የብሔር ኃይሎች ተብለው ስም የሚሰጠው እንደዚህ አይደለም ሰው ለመካሰስ ብሎ ለእንታ ሰላምቲያ ብሎ አውርዶት በብሔር ደረጃ የሚመለከተው ነገር አይደለም ጄኖሳይድ እንደዚህ አይደለም በጀርመን የተፈጸመው የሁለተኛው ጦርነት ጊዜ የተፈጸመውን ጄኖሳይድ ብትወስድ በመንግስት ነው የተካሄደው ህዝብ የተፈጀው በመንግስት ነው ስታሊን አርመኖች የተፈጁት በመንግስት ነው ይሄ ደግሞ የአንደኛው ዓለም ጦርነት ጊዜ አርመኖች የተፈጁት በመንግስት ያንግ ተርክስ የሚባል ልክ ከዚህ በፊት አብይ እንዳደራጃቸው ወጣቶችን የማደራጀት የማስታጠቅና ነገር አለ እና መጥቶ የገደለው ማን ነው ብለው ወደ ውስጥ ገብተ ማውራት መዘርዘር ትችላል አደራጁ ግን መንግስት ነው ይሄንን መርሳት የለብን መንግስት ነው ያደራጀው መሪው መንግስት ባለቤቱ መንግስት ትግራይ ላይ ማን ነው ባለቤቱ ብዙ ኃይሎችን ልጠራልኝ ይችላል አደራጁ ገንዘብ አቅራቢው ባለቤቱ መሪው ትግራይ ላይ ለተፈጸመው ጄኖሳይድ መንግስት ነው ብሔሮች አይደሉም የብሔር ጥላቻም አይደለም እኔ ህዝብ ፍቅር በፍቅር ነው ያልኩ አይደለም ዓለም ላይ ተፈጥሮ አያውቅም እንደዚህ ያነቀ ዝም ተብሎ ይሄ ተልካሻ የሆነ ተጋብተናል ተዋልደናል የሚባል ወሬ አለ ሁሉ ጊዜ ኢትዮጵያ ውስጥ ስለተጋባህና ስለተዋለድክ ህዝብ ፍቅር በፍቅር አይደለም እንደዚህ ሆኖ አያውቅም የለም እንደዚህ ያነቀ ይጣላል የሚጋጩ ህልሞች አሉ የሚጋጩ ፍላጎቶች አሉ የኤሊት ጥላቻ አንዱ ሌላኛውን ጠልቶ የማውራት ነገር አለ ምን ከዶ ነገር አለ ትግራይ ላይ ግን ባለቤት ሆኖ ስታዲ ባለቤት ሆኖ ከዓለም ዙሪያ ድጋፍ ጠይቆ ገንዘብ ኢንቨስት አድርጎ ትግራይ 360 ከቦ ከላይና ከስር አዝምቶ የፈጀው መንግስታዊ ኃይል ነው ያልኩ እሱ ወለጋ ብሎ የጠራው የኦሮሚያ አካባቢ የተፈጀው በመንግስት ኃይል እነ ኢከሌና እነ ከሌት አይደሉ ባለቤቱ ማን ነው ዋናው ነገር እነ ኢከሌና እነ ከሌት ቂም ለመወጣት ተጠርተው ይሄንን አጋጣሚ አግኝተው ተሳትፈው ሊሆን ይችላል ነገ ጊዜው ሲመጣ ሁሉም ሰው ይጠየቃል ባለቤቱ ግን ማን ነው ሩዋንዳም ትውሰድ ሶስተኛ ምሳሌ ያነሳው ሩዋንዳ ላይ አሁን ከዚህ በፊት ጊዜው ነገር 1994 ይሄ ነገር ሲፈጸም በአለም ዙሪያ ያሉ ሚዲያዎች የዘገቡት ሁለቱ ሁቱና ቱትሲ ተጣልተው በጥላቻ ኋላ ቀር የሆነ ኃይል እንደዚህ ተጨፋጨፈ ነው አይደለም ኋላ ቀር የሆነ ኃይል አይደለም ዘመናዊ በሆነ ኮሙኒኬሽን የሚታገዝ ዘመናዊ የሆነ አደረጃጀት ያለው መንግስት ዘመናዊ የሆነ ቴክኖሎጂን የሚጠቀም መንግስታዊ ኃይል ነው ህዝብን የፈጀው እንደዚህ ነው የተደረገው ሁቱና ቱትሲ ጥላቻ ያላቸው አዎ ኢትዮጵያ ውስጥ እንዳለው እዛም ጥላቻ አለ ከዚህ በፊት ቁርሾ ነበረ በታሪክ ውስጥ አዎ የትም ሀገር እንዳለ ህዝብን የፈጀው ግን መንግስት ነው ወጣቶችን ጠርቶ አደራጅቶ አስታጥቆ ጠመንጃ ሲያንሰው ጎራዴ አስታጥቆ ስታሊን ሂዱና ፍጁ እነ እከሌን ማትፈጁ ደግሞ አብራችሁ ትፈጃላችሁ ብሎ
ገንዘብና ማስፈራሪያ አቅርቦ ህዝብን ለህዝብ ያፋጀው መንግስት ነው። ይሄንን የማነሳል ሁሉም ሰው የሚያውቀውን ታሪክ ለመናገር አይደለም። የስንፍና አተርጓጉም ግን አያለው ሁሉ ጊዜ ይታያል። ብሔርና ብሔር ተጣልቶ አደጋ ያመጣብናል የሚል ከዚህ በፊት የሩቁን ጊዜ ተው በ2021 ሁለቱ ዓመት ውስጥ ኢትዮጵያ ያየችውን የጄኖሳይድ ጅምላ ፍጅት ጦርነት ያመጣብን መንግስት የብሔር ጥላቻ አይደለም፣ የጎንዮሽ ይሄ እንታ ሰላምታ አይደለም። እኔ ነግሬሃለሁ፣ ይሄ የለም እያልኩ አይደል፣ እሱን ለመካድ አይደል።